ነገር ግን እዛው ትግራይ ውስጥ ነው የተያዘው ትግሬው ልጅ እና ቆሞስ ነኝ ነበር የሚለው የምትመለከቱት ነው። ብሬስ አሰርቷል፣ ቆቡን አድርጓል፣ ካባ አድርጓል። تايلو الانفورميشن هذه ايوه نيرخا هذه انا سعود عرب لك خدليه ينبي مسلم يكون خيل خان ما سلم يسكرمي ነው በልጅነት ባገባች ልጅ ወለደች ልጅ እንደወለደች ባሏ ሞተባት መንፈሳዊት ሰው ናትና ድጋሚ አላገባም ሁለተኛ አላገባም ሁነት ዚኦም አጭበርባርን በኦርቶዶክስ ልውክሉ አቦ ይሆኒ ረይዎም ቅድመ ሕዚ ኣብ ኦርቶዶክስ ብቁምስና አቦ የዳወሉ ብዙሕ ግዜ ኣብ ቤተክርስትያን ኣብ ብዙሕ ቦታ ለገልግሉ ነውሩ ሕዝለለ ላብ እስልምና ኣትዮም ረይዎም እውነት ብጣዕሚ ለሕዝን ክቡራንና ክቡራት የአዳምቱ ቤተሰቦች ሰሞኑን አነጋጋሪ ሆነው በእድሜ እጅግ በጣም ልጅ የሆነ ነገር ግን ደግሞ የምንኩስና ቆብ የጫነ ማዕረጉ በዚህ እድሜ ሊያደርሰው ከማይችለው ማዕረግ ላይ ደርሷል የተባለ ይኸውም መነኮስ ከሆነ በኋላ ቆሞስ የመሆን እድል ይኖራል። ይሄ ግን በዚህ እድሜው ቆሞስ መሆን የማይችል ቆሞስ አባቶች ቀጥሎ ኤጲስቆጶስ የመሆንና ቀጥሎ ጳጳስ የመሆን እድል የሚኖራቸው ቆሞስ ከሆነ በኋላ ነው። ይህ ገና ወጣት ብላቴና መነኮስ ከመሆኑ ይልቅ ቆሞስ ነው ተብሎ ሲነገርለት የነበረ ሲሆን እንደውም በቅጽል ስሙ አባ ብሬስ ብለውታል አንዳንዶች። ይህ ማለት ምንድነው? ለጥርሱ ውበት የሚሆን ብሬስ ያሰረ መነኩሴ ሰው ነው። እንግዲህ መስቀል ይዞ በየመንገዱ መቋሚያ ይዞ ሲያሳልም የነበረ ነው። ይባስ ብሎ ደግሞ በሙስሊሞች መስጊድ ውስጥ ገብቶ የሙስሊሞችን የእምነት መገለጫ ቆብ አድርጎ ሲሰግድ እንደተገኘ በትግራይ ክልል ተወላጅ ሲሆን ትግርኛ በደንብ የሚናገር ነው። በትግራይ ክልል ያሉ ወጣቶች ደግሞ በጣም ብርቶች ናቸው። ተከታትለው ይዘውታል። ዘመናችን እጅግ በጣም አስጊ ከመሆኑ የተነሳ በጣም ጥንቃቄ ያስፈልገናል። በአይነ ቁራኛ ልንመለከታቸው ይገባል። መስቀል የምንባረክ የምንሳለማቸው ሰዎች እነማን ናቸው ብለን ጠንቅቀን ማወቅ ያስፈልጋል። ሲጀመር ደብሩስ ወይንም አጥቢያ ቤተክርስቲያኑ እዛው ሲያገለግል ማነህ ምንድነህ ብሎ እንዴት እርስ በርሳቸው አይተዋወቁም? እጅግ በጣም ያሳዝናል። ሰርጎ ገቦች በስተዋል። ለጥንቃቄ ያክል ቪዲዮን ተመልከቱት። እና ዛሬ ያ መነኩሴ ሰግዶ ሲወጣ ተይዟል። መስጊድ ገብቶ ሰግዶ ሲወጣ ተይዟል ማለት ነው። ነገር ግን እዛው ትግራይ ውስጥ ነው የተያዘው ትግሬው ልጅ እና ቆሞስ ነኝ ነበር የሚለው የምትመለከቱት ነው። ብሬስ አሰርቷል፣ ቆቡን አድርጓል፣ ካባ አድርጓል እና የሚናገረው ትግርኛ ነው። ያው ቦታ ይከፈትለታል። ቤተክርስቲያኗ መስፈርት የላትም። የት ገዳም ነው ያለው፣ የት ነው ያለው፣ ማን ምንድነው አይባልም። ሲመስለኝ የቤተክርስቲያኒቷን መዋቅር በሙሉ አጠቃለው ይዘውታል። ወጠጤ ሰው ብሬስ ፀጉሩን አሰርቶ ቆቡን እንዲህ አድርጎ መስቀሉን እዚህ ደረቱ ላይ አድርጎ ነበር የሚሄደው። ብዙ ትግሬዎች እንግዲህ የት ናቸው? ብዙ ትግሬዎች የት ናቸው? ወደ ወለጋ አካባቢ ያኔ በሰፈራ ጊዜ ሄዱ ናቸው። ኦሮምኛም ቀላጥፎ ይናገራል። እዚሁ ፎቶ ላይ አይታችሁት ከሆነ እንግዲህ ይሄ ጩጬ ቆሞስ ነው የሚለው መነጽሩን ገጭ አድርጎ ቲክቶክ ተጠቃሚ ነው እና ይሄ አባ ኃይለ ሥላሴ ነኝ በሚል ሲሰራ የነበረ ፍንዳታ ነው እንደምትመለከቱት ማለት ነው። ያው አክሱም ሲሆን ጋር ያለው ትግርኛ ይናገራል፣ ቆሞስ ነው፣ ችግር የለበትም። እዚህ ደግሞ በኦሮሞዎቹ በኩል ደግሞ ሁለቱም የጋራ ጠላት አለን ስለሚሉ የጋራ ጠላታቸው አማራ ነው። ይመራል፣ የምናገረው ይመራል፣ ግን ስሙት፣ እውነቱ ይሄ ነው። ኦሮሞዎቹም የኦሮሞ ተወካይ ነን የሚሉት እና ትግሬዎቹ የትግሬ ተወካይ ነን የሚሉት የጋራ ጠላት አማራ የሚባል የጋራ ጠላት አለን በሚል በትግራይም የኦርቶዶክስ ቤተክርስቲያን እንድትዋረድ፣ በዚህ በኦሮሚያም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትዋረድ፣ በትግራይ የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በኦሮሚያም የኢትዮጵያ ሰንደቅ ዓላማ እንዲዋረድ፣ በትግራይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል፣ በኦሮሚያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝቅ እንድትል ነው የሚሰሩት፣ የሚመጋገቡት ማለት ነው። የሚመጋገቡት አሁን የአቡነ ሳዊሮስን
በትረ መስቀል በትረ ሙሴ ይዞ የሚከተላቸው አንድ ወፍራም አይታችሁት እንደሆነ ቲክቶክ የሚጠቀም መነኩሴ ትግሬ ነው፣ ግን ጃጂ የሚባል አካባቢ የኖረ ነው። ትግሬ ነው። ኦሮምኛ ነው የሚናገረው፣ ኦሮሞ ነው። አሁን የሚንቀሳቀሰው በኦሮሞ ሂሳብ ነው። ይሄ አሁን ባለፈው በህገ ወጥ ተሽሮ ከእስላሞቹ ጋር በሬ ሲያርድ የነበረው ከነ ሀጂ ቱፋ ጋር የነበረው ፂማሙ ፍንዳታው ቤቱ 700-600 ሺህ ብር የሚያከራየው ሻሸመኔን ያስገደለው ሻሸመኔን ያስጨፈጨፈው አሁን ከሸገር ወደ ጉለሌ ነው ምናምን የስራ አስኪያጅነት ያመጡት ጵጵስና የማይቀጥል ከሆነ አገባለሁ ብሎ በፊትም አግብቶ የሚኖር ሰውዬ የመጣው ሰውዬ ትግሬ ነው፣ ግን በኦሮሞ ሂሳብ ነው የሚንቀሳቀሰው። በጣም በሚገርም ሁኔታ ማለት ነው። ለህዝብ ተኣኪቡን እዮም ወሉለ ብሰለስተ ነገራት እዩ። ሓደ ነገራት ሃይማኖትካ ምቅያርካ ኣይኮነን። ሓደ ናተዋህደ ኣማኒ ለኣኻ ጸሎት ይገብረልካ ካብቲ እምነት ተወፂም በይ ብግዲ ተመለስ ኣይብሊ። ሓደ ሙስሊም ግን ኮይኑ ክነግረካ ሙስሊም ነይሩ ኦርቶዶክስ ተኮይኑ ናጋለለ ተመሊሱ ድሕር ናጋለለ ኦርቶዶክስ ኮይኑ ኣብ ሓንቲ መዓልቲ ናሳለመን ድሕር መስቀል ለሳልም ወይ ሓንሳ ድምፂ ሓደ ሙስሊም ነይሩ ኦርቶዶክስ ኮይኑ ቀይሩ ሙስሊም ለማዓንተ ኦርቶዶክስ ለማዓንተ ኮይኑ ሲ ድሕር ናጋለለ لسنبت ثمولي سموتيو أنا مسلم يلو نحر بأنقول الشاوت خوينو مسلم يحزن دي حزن مسلم حرسة يحزن ده يحزن وخازن إحنا بنت حزيننا متينا أرضي أبنقوا متينا نينا مسلم يلخ أوجخا بمخان خالتي كمان نم أمان يلي لمنتاي حقي منم عينت እምነት ክትቀይር ማንም ክትኾን መሰል ኻይ ሙስሊም ክትኾን በየመንገዱ ኾን ኻግን መስቀልና ሰላምኻ ሓዝ ሓደ በየመንገዱ ከምዚ ኸዚ መቋሚያ ሒዝናየና እዚ መቋሚያና እዚ ከነ ቤተክርስቲያንና ሁሉ መሰረት ለለዋይ ትርጉም ለለዋይ። በዚህ አጋጣሚ ጠንከር አድርጌ ልነግራችሁ የምፈልገው ነገር ቢኖር የቤተክርስቲያናችን የተሐድሶ ምንጮች መነሻቸው ደቂቀ እስጢፋ የሚባሉ ናቸው። ደቂቀ እስጢፋ እንግዲህ በአጼ ዘርዓ ያዕቆብ ዘመነ መንግስት መስቀልን በመስቀለኛ ቦታ አስቀምጥ ተብሎ ግሸን ደብረ ከርቤ የክርስቶስን መስቀል ከኢየሩሳሌም አምጥቶ ግሸን ያስቀመጠው አጼ ዘርዓ ያዕቆብ የምናውቀው ንጉስም ነበረ፣ ቅዱስም ሰው ነበረ። ስለዚህ ይህ ሰው ደቂቀ እስጢፋ ተብለው በትውልድ የትግርኛ ተናጋሪ የነበሩ መነኮስ እሳቸው የተሐድሶ እንቅስቃሴን በማነቃነቃቸውና በማንቀሳቀሳቸው ምክንያት አጼ ዘርዓ ያዕቆብ አይቀጡ ቅጣት ቀጥተው ነው ተሐድሶን ከዛ ከምንጩ ለማድረቅ የሞከሩት እና አሁንም ይሄ ምንጭ እያቆጠቆጠ ነው ያለው። ለዚህም ማረጋገጫው የቤተ ክርስቲያን ተሐድሶ ተብለው እየተገነጠሉ የሚወጡት በውስጥ ነጠላ ይለብሳሉ፣ ያስቀድሳሉ፣ ሰንበት ተማሪ ሆነው ይዘምራሉ፣ በዝማሬም በስብከትም አገልግሎት ይሳተፋሉ፣ ያገለግላሉ። ነገር ግን አይታወቁም። ውስጣዊ ተሐድሶ ያስፈልጋታል ቤተክርስቲያናችን የሚሉ አካላት ማለት ነው። እነዚህ ምንጫቸው ደቂቀ እስጢፋ ነው። ለዚህ እኔ የአካል ምስክር ነኝ። የቀድሞው ልበለው መቼም ዛሬ ከኛ ጋር ስላልሆነ ሀብታሙ ሽብሩ የሚባል ሰው ከነ በጋሻው ከነ ትዝታው ጋራ ግጥም ዜማ ይሰራ የነበረ። ሀብታሙ ሽብሩ ማለት ለማታውቁ ሰዎች ወይም ለረሳችሁት ሰዎች ማስታወስ ትችሉ ዘንድ ጻድቃኔ ማርያም ደጓ እናቴ ብሎ የዘመረው ሰው ማለት ነው። ግጥምና ዜማ ያዘጋጃል፣ ለዘማሪያን በሙሉ ይሰጥ ነበር። እሱ ኮተቤ ኪዳነ ምሕረት ለአገልግሎት ተጠርቶ እኔ ደግሞ ኮተቤ ኪዳነ ምሕረት በዛው ዕለት በክራር መሳሪያ አጃቢ ተብዬ ተጠርቼ የክራር መሳሪያ በዝማሬ ላጅብ በሄድኩ ሰዓት አገልግሎቱ ከመጀመሩ በፊት ስለ ወጣቶች እንቅስቃሴ ሐሳብና ወሬ ተነስቶ በመካከል ላይ የቤተ ክርስቲያን ወጣቶች እየጠነከሩ ነው፣ ሃይማኖታቸውን እያስከበሩ ነው ብለን ስናወራ በጋራ ሀብታሙ ሽብሩ አጼ ዘርዓ ያዕቆብ እግዚአብሔር ይለት ብሎ የፎከረ ሰው ነው። እንዴት ሀብታሙ ይሄን ትላለህ? አጼ ዘርዓ ያዕቆብ ምን አደረጉ? የእመቤታችን ወዳጅ ናቸው፣ የግሸንን መስቀል ያመጡልን ናቸው። ስለው ግን ምንድነው ያለኝ? አጼ ዘርዓ ያዕቆብ ባይኖር ኖሮ እስካሁን ቤተክርስቲያናችን ታድሳ ተስተካክላ ችግሯ ተቀርፎ ንጹህ አገልግሎት ይሰጥባት ነበር ነው ያለኝ፣ ቃል በቃል። ይህን ያለኝ ከዛሬ 8-9 ዓመት በፊት ያለውን ነው ማወራችሁ። ትክክለኛ ተሐድሶ መናፍቅ መሆኑን ከዛች ቀን ጀምሮ ሰው ሳይነግረኝ
ወይም ሰው ሲነግረኝ ሲያወራኝ ከነበረው በላይ በአካል በድምፁ በቃሉ በማስረጃ ያመንኩት የዛን ጊዜ ነው ሀብታሙ ሽብሩ። እና አሁንም ደቂቀ እስጢፋ የሚባሉ አካላት አሉ። ለዚህ ደግሞ አብራርታና አበጥራ ስትገልጻቸው ጉዳቸውን ስታወጣ የነበረች ዶክተር መሰረት ለቺሳ። የሷን ቻናል ብትከታተሉት ደቂቀ እስጢፋ እነማን ናቸው፣ እንቅስቃሴያቸው ምንድነው፣ ከሐስከፈ ከመነሻ እስከ መድረሻቸው አበጥራ ትነግራቸዋለች። ስለዚህ ይሄ በትግራይ ክልል የተገኘ መነኮስ ነኝ እያለ በጎን የሚሰግድና አጭበርባሪ ሰው ከደቂቀ እስጢፋ ምንጭ ተኮትኩቶ ያደገ ከጀርባው ቢጠና ብዙ ታላላቆች አሉት። እሱ ብቻ አይመስለኝም። ይህ ሕፃን ብላቴና ወጣት እንደዚህ አይነት ማጭበርበር ደረጃ ላይ ደረሰ ማለት ከጀርባው ትላልቆች አሉ ማለት ነው። እየኮተኮቱ እየገፉ እዚህ ያደረሱ የሚጠቀሙበት አካላት አሉ። አሁንም ጥናቱ ያስፈልጋል። ለትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ይሄን ላጋለጣችሁ እጅግ በጣም ከፍተኛ አድናቆትና ምስጋና አለኝ። ሃይማኖታችሁን አጠንክሩ ያዙ። للهما او زي للهما كردك او اي تخلي تايلو الانفورميشن ازي اي خان نيرخا هذه انا سعود عرب لك خدليه ينبي مسلم يكون خير خان ازي ادوينا قلتنا بيننا وقعنا يا كملس يلا اورثودوكس الخان نو لا اورثودوكس كملس هذه الخان لمسلم كخد سلدلو ما خد من قد يدلي كي خلخلني مسلم خوينا سعود عرب كعت سلدلو خيد الخان ازي الوينه او قعنا هنا اي تكحدايو قدم اغزيابير مالتي ازي عين ጨዋታ انا مسلم حرس يفلطوا ወለው በጣም خبيب ነገር ይካሰርሕ ለኻ ብልኩዕ ብንጎ መጽና ነና መስቀል ሒስኻ መቋሚያ ሒስኻ ብጎንና ሳለመ ናመኖክስ خدان غيرو ተዋይሉ ምጽም ሰውና እንደገና እዚያ ቀይርኻ ግኒናካ ስለዚህ እዚ ጨዋታ ስለወብሎሞ ይቅሬኻ ሙስሊም ተው ካለ በኦፊሻል ሙስሊም ሕረሰ እሞነሉ ሙስሊም እሞነሉሞ ሙስሊም አሚን ኻሊኻ ትኾን ኦርቶዶክስ ተው ካለ ኦርቶዶክስ አሚን ኻልን በይ سعود عرب مخدي دليل سعود عرب مخدي سلندلو كي يخلخل كايربورت كخالي كي يخلخل ينا سعود نزي غيرني ሃይማኖተም كملس يلخاني እውነት ዚኦም አጭበርባርን በኦርቶዶክስ ልውክሉ አቦ ይኾኒ ራይዎም ቅድመ ሕዚ ኣብ ኦርቶዶክስ ብቁምስና አቦ የዳወሉ ብዙሕ ጊዜ ኣብ ቤተክርስቲያን ኣብ ብዙሕ ቦታ ለገልግሉ ነውሩ ሕዝለለ ላብ እስልምና ኣትዮም ራይዎም እውነት ብጣዕሚ ለሕዝን ጊዜ ለሕዝን ዘመን ስለዚህ ስባይዚ ለብዙሓት አቦታት ጠይቐ ወደይሎምኒ ዝቆልዓዚ ብዕድሙኡ ለንእሽተዩ እውነት ቆመስ ትኾን ወይለለ ክህነት ተግኒ ትኾንኻ ብጣዕሚ ብዱቅና ብዙሕ ትምህርቲ ለለየ ነገር እዩ። እዚ ግን ኣብ ሓደ ዓመት ክህነትና ቆመስነት ለግነ ህፃን ቆልዓ እዩ እና ሰብ እዚ ኣብ ሓደ ዓመት ባዕሉ ሸሞይን በይ ቤተክርስቲያን ለሸሞተ ይኾነቲ ብስም ቅድስት ቤተክርስቲያን ትንግዱ ብዙሓት ይኹም ውሽጥኹም ተኹላ ናቆርወት ናበጊዕ ተኸዲንኹም ልመጻኹም ፈለስት ዳመሰለኹም ኣብ ከተማታት ብዙሓት ለደቂ ኣንስትዮ ጸበልንዮ መልእኽትኔኒ ንዕና ክቐበአክን ክምሕረክን የዳወልኹም ናብ ብዙሓት ደናግል ትወስዱ ለለኹም አቦታት መሰልቲ ና አቦታት መዋረርቲ ለኾንኹም ብዙሓት ፈለስቲ ኣብ ከተማና ኣብ ከተማ መቐለ ንሪኤኩም ለናና ካብ ሕዚ ግን ቤተክርስቲያን ማንም ልክነግደላ ኣይንፈቕዲ ንቃወሚና ንቃወምተለና ለለግን በአካል መጺና ለኾንና ንናግረኩም ፎቶኹም ህምዝ ዳለጠፍናይና በዳይ ንዝርግሐኩም ሕደጉ ስርዓት ገበሩ ትብለኩምላ ቅድስት ቤተክርስቲያን አንጎል ልጫወት ኮይኑ ሙስሊም ይሓዝን ዲሓዝን ሙስሊም ሕብረተሰብ ይሓዝን ዶ ይሓዝን خازن احنا بمتحزيننا مصينا ازي ابنغو مصينا نينا مسلم يلخ اوجخا ايوه بمخان خال طيقه كمانم امان يلي لمنتاي حقي مانم عينت امنت كتغير مانم كتكون مسل خاي مسلم كون بيمنقد كون خاغن مسكنا سالمخا حاز حدا بيمنقد خمس خاز مقام يحزناينا ازي مقامنا ازي كن بيتكشتنا كله مسرت للواي ترجم للواي استات حسخا بلكع تري لك خازي زي خاغير خانيخا تملس خزانا منوكسينا غبرخا مسكلنا سالمخا خمس خاز توایل غوينا مصينانينا خمس خاز تخيلي تايلو انفورميشن ازي ايو خانيرخا اوغعناينا ايتكحدايو قدم እግዚአብሔር ማለትي እዚ አይነት ጨዋታና ሙስሊም ሕብረተሰብ ይፈልጡ ወለው በጣም خبيب ነገር ይካ ተሰርሕ ለኻ ዲያቆን ዮርዳኖስ ሰባኪው ወንድማችን የአንድ የተቀደሰች እናት ታሪክ ይነግረናል። እስኪ ከሷ በረከት ረድኤት እንሳተፍ ዘንድ በጥሞና እናድምጠው። ጓስ ለሚያስገርመኝ ነው። በልጅነት ባገባች ልጅ ወለደች። ልጅ እንደወለደች ባሏ ሞተባት። መንፈሳዊት ሰው ናትና ድጋሚ አላገባም፣ ሁለተኛ አላገባም፣ ሰውነቴን አላረክስም ብላ ልጇን ስታሳድግ ቆየችና ልጇን 11 ዓመት እስከሚሞላው ድረስ በጾም በጸሎት ተወስና የቅድስና ኑሮ ትኖር ነበር። እሱ ለቁም ነገር ሲበቃላት መንኩሳ ለመሄድ ነው የፈለገችው። ለምናኔ ግን ራሷን ስታዘጋጅ በአመክሮ ያን ሁሉ ዘመን ቆይታለች። ኋላ ልጇ 11 ዓመት ሲሆነው ትሄድና አባ መቃርስ ይባላል በወቅቱ የነበረው ጳጳስ ደግ ሰው ነው፣ ቅዱስ ሰው። ሄዳ አባቴ አለችው፣ አቤት እባክህ መንኩሰኝ አለችው። ቢያት ለምለም ናት፣ መልከ መልካም ናት። ልጄ
1 ዓመት ራስሽን ፈትኝ ቃል ገባልሻለሁ የዛሬ ዓመት ጸንተሽ ከተገኘሽ ያመነኩሰሻለሁ ይላታል። አባቴ አደራ ቃልህን ብላ ሄደች። ልጇን ጠራቸውና ልጄ ከዛሬ ጀምሮ እቺ ወር አትከፈትም ቀዳዳ ሰራችለትና በዚች ማታ ማታ ቁራሽ ወርወርልኝ በላ ለሱ የሚያስፈልገው ነገር አዘጋጅታለታለች። ለ365 ቀን ፀሐይ አላየችም። ከልጇም ጋር አልተያየችም። ብቻ ምክር ሲያስፈልገው ይጠይቃታል፣ በድምጽ ትነግረዋለች። በ365ኛው ቀን ልክ በአመቱ አባ መቃርስ ጸሎቱን ጨርሶ ሲተኛ ራእይ ያያል። ያቺው ሴት ተወስታ ትመጣና አባቴ ሆይ ለምን ቃልህን አጠፍክብኝ? አመነኩሰሻለሁ በአመቱ ብለኝ ዛሬ ሳታመነኩሰኝ ላርፍ ነው ትለዋለች። ልጄ ቃል አይበላ በራእይ ነው እንግዲህ ቃሌን ከመበላ አሁን ላመንኩስሽ ይላታል እዛው በራእይ። እሺ ትለዋለች። ጸሎቱን ያደርስላትና የምንኩስና ልብስ ሁሉ ካለበሳት በኋላ ምን ያጣል? ቆብ። እሱ እንግዲህ የጵጵስና ቆብ አድርጓል። ጳጳሳት ሁሌም ከጵጵስና አክሊሉ ውስጥ ምን አላቸው? የምንኩስና ቆብ አላቸው። አይ የኔ ይቅርብኝ ብሎ ያንን አውልቆ የራሱን ቆብ ያደርግላታል። በዚያ ላይ አስኬማ ለቅድስና ለደረሱት ነው የሚደረግ። አስኬማውን ያደርግላታል። አባቴ ደስ ስላሰኘኝ እንካ ብላ የብር መስቀል ትሰጠዋለች። ልክ በእጁ እንደጨበጠው ሲነቃ በራሱ ላይ ቆቦ የለም፣ በእጁ ላይ ደግሞ የብር መስቀል አለ። ደንግጦ ደቀ መዝሙርን አስከትሎ ሲሄድ ከደጁ አለ ሕፃን 12 ዓመት ነው ለዛን ጊዜ ሕፃኑ ሲያለቅስ ያገኘዋል። ልጄ ምን ነው ታለቅሳለህ? እናቴ ጠርታኝ ተሰናበተችኝ። ጳጳሱ ይመጣል። ሲመጣ የሚሉን ሁሉ አድርግ ብላ ተሰናበተችኛል። በሩን ከፈተው። ድምጿን ደጋግሞ ጠራ። መልስ የለም። ቀረብ ብሎ ሲመለከት ሰግዳለች። ከሰገደችበት ቦታ ላይ ሲመለከት እንባው ፈሰሰ። ለምን ቢል የሱ ቆብ ራሷ ላይ አለ። ያመነኩሳት ልብስ ሁሉ አካሏ ላይ አለ። ስጋዋ ፊት ተንበርከኮ በረከቷን እባክሽ ባርኪኝ ብሎ በረከቷን ተቀበለ። ደወል ተደውሎ ምዕመናን ተጠርተው በከፍተኛ ዝማሬ ሲሄዱ ከመንገድ ለረጅም ዓመታት ጋኔን ያደረበት እጅግሩም ማይሰራ ሚጮህ ሰው ነበረ። አረመኔ ነው፣ ጣዖት አምላኪ ነው። ምንድነው ብሎ ሲል እንደዚህ የክርስቲያኖች ወገን የሆንሽ ባዳንሽን ክርስቲያን በሆንኩ ብሎ ቃል ካፉ ሳያልቅ ጋኔኑ ከሱ ወጥቶ ሄደ። ቆመ፣ ሄዶ ተጠመቀ። እሷ እስከምትቀበር ድረስ ታመው የመጡ ያለችበትን የክቡር ስጋዋን ሸንኮር የነኩ በሙሉ ድነዋል። ከዚያ በኋላ በመቃብሩ አፈር ብዙዎች ተፈውሰዋል። አንዲት ሴት እንዲህ ያለ ጸጋ ለማግኘት የሚያስፈልጋት ምንድነው ከተባለ ዓላማ ነው። የዓላማ ምንድነው? መድኃኔ ዓለም ኢየሱስ ክርስቶስን መውደድ። ከሱ በላይ ምንም የለም። እንኳን ይሄ ምናምን የምትቀቡት ነገር አንድ ሴት እንዴት ከክርስቶስ በላይ የምትቀባው ነገር እንዴት ከክርስቶስ በላይ ለጌጥ ታስባለች? እንዴት ከክርስቶስ በላይ ለግል ክብር በእናንተ እንዳልፈርድ ሰባኪ ተብለን አገልጋይ ካህን ዲያቆን ተብለን ከክርስቶስ ከመድኃኒታችን በላይ የሆነብን ነገር ቁጥር አለው ከገንዘብ ጀምሮ። ክርስቶስን አሰብክም ሲሉ አንዳንድ ጠላቶች የሚጠጩት ለምንድን ነው? ስለ ቅዱሳን የሚሰብኩት ነው። በቃ አለቀ፣ ሌላ አይደለም። ስለ ክርስቶስ ስለማንሰብክ ሳይሆን ቅዱሳንን ለምን አብረው ይሰብኳቸዋል? ነገረ ቅዱሳን ካልተነካ እኮ ነገረ ክርስቶስም አይሆንም እኮ። ታዲያ እንዴ አንድን ጻድቅ ስለ ክርስቶስ መመስከሩን ስትናገር የክርስቶስን የባህሪ አምላክነት ነው የምታጎላው፣ የምትናገረው፣ የምትመሰክረው። ለምሳሌ ስለ ቅዱስ ጊዮርጊስ ላስተምር ብፈልግ እንዴ ወዴት ነው የምገባው? ከክርስቶስ ፍቅር ማንም አይለየም ነው ርዕሴ። ስለዚህ ከነዚህ እንግዲህ ከክርስቶስ ፍቅር ማንም አይለይም ብለው ሰማዕትነት ከተቀበሉት አንዱ ቅዱስ ጊዮርጊስ ነው እላለሁ ማለት ነው። እዚህ ላይ አሁን አምላክነቱ የሚገለጸው የማን ነው? የክርስቶስ ነው። ታማኝና ለክርስቶስ ራሱን አሳልፎ የሰጠ መሆኑ ነው የቅዱስ ጊዮርጊስ ደግሞ የተገለጸው። ታዲያ ይሄ የቅዱሳን ነገር ሲነሳ ክርስቶስን ትታለች ቤተክርስቲያን ይላሉ። ታዲያ ቅዱሳን የሌላትማ ቤተክርስቲያን እንዴት ትኖራለች? እኛ ልትቀድሰና ለምትታገል ታዲያ አያችሁ። አሁን አንደኛ አደገኛ የፕሮቴስታንት መንፈስ ምን እንደሆነ ልንገራችሁ። ቅዱሳን እንዲነሱ የማይፈልጉት ቅዱሳን የሆኑበትን መንገድ ተጋድሎ ስለማይፈልጉ ነው። ሲነገር እንዲሆነው ነው እንዲሆኑት ልንላደ። ስለዚህ ይህን መሆን ደግሞ አይፈልጉም። በቃ እየዘለልክም እየበላህም እየጠጣህም ራስህን ነብይ መባል ነው የምትፈልገው። ራስህን ጻድቅ ቅዱስ ለመባል ነው የምትፈልገው። አንስ ይጦራቸው እኮ አድራሽ ላይ የሰበስባቸው ቅዱሳን እያሉ ነው የሚጠሯቸው። እንግዲህ ከየት አመጡት ታዲያ ይሄን? ለምንድን ነው መጽሐፍ ቅዱስ ስለ ቅዱሳን የሚነግረን ታዲያ? አረ መጽሐፍ ቅዱስ ስለ ቅዱሳን አይነግርም የሚለኝ ሰው ካለ ስለ አብርሃም እየነገረኝ፣ ስለ ኖህ እየነገረኝ፣ ስለ ዮሴፍ፣ ስለ ጻድቁ፣ ስለ ሙሴ እየነገረኝ፣
ስለ ዳዊት ለንሳ ህይወት እየነገረ እንዴ ወደ ሐዲስ ኪዳን ስንመጣ ስለ ሐዋርያት የት ነው ያገኘነው? መጽሐፍ ቅዱስ ላይ። ታዲያ ስለዚህ ቅዱሳንን ያስተምራል ማን? መጽሐፍ ቅዱስ። ቤተክርስቲያንም መጽሐፍ ቅዱስ ነው የምትከተለው። ስለዚህ ነገረ ቅዱሳን ታስተምራለች ማለት ነው። በጣም አስደናቂ የሚያደርገው ደግሞ የመናፍቃን ይሄ የፕሮቴስታንቶች አንድ ክፍተት በጣም የሚገርመው አቡነ ተክለ ሃይማኖት እሱ መጽሐፍ ቅዱስ ላይ የታለ ድኩነት እንዴ አንድ ቀን አንዱ ምራል ሰላሙን ተክለ ሃይማኖት እንዴ መጽሐፍ ቅዱስ ላይ አቡነ ተክለ ሚል ካለ አሁን አምናለሁ አለ። እኔ አንተ ምንድነው አልኩት። ሰው አለ አንተ ሰው መሆንህን መጽሐፍ ቅዱስ ከነገረ አምናለሁ። ንገረኝ እስኪ አንተ ሰው ለመሆንህ ስምህን ጠቅሰህ መጽሐፍ ቅዱስ ላይ አምጣ። አየህ ይሄ ምንድን ነው እንዴ? መጽሐፍ ቅዱስ እኮ የተጻፈበት ዘመን አለው። እንዲያውም ቤተክርስቲያን ያስመሰግናታል። ለምን? መጽሐፍ ቅዱስ ከተጻፈበት ዘመን በኋላ የተነሱ ቅዱሳን ሳይቀር ሳትረሳ ከትባ ማስቀመጧ ይበል ያሰኛል እንጂ ታዲያ ያስነቅፋል? ወይስ መንፈስ ቅዱስ በሐዋርያት ብቻ ቆመ? ወይስ በነቢያት ብቻ ቆመ? ከዛ በኋላ እግዚአብሔር የለም? አይ አለ። ካለ ቅዱሳንም አሉ ማለት ይመጣሉ አብረው። ምክንያቱም በየዘመኑ የሚነሳ ቅዱስ እኮ ነው ያለ። ታዲያ ያ ሁሉ ወስደን መጽሐፍ ቅዱስ አንጨምረው። ስለዚህ ለግሉ ገል ይጻፍለታል ማለት ነው። ለዛ ነው ታሪኩ የሚነገረው ማለት ነው። ስንክሳር አለ የቅዱሳን ህይወት የዘገበ ማለት ነው። የሰማዕትነት ህይወታቸው፣ የምናኔ ህይወታቸው፣ የጾም የጋብቻ የቅድስና ህይወታቸው ተዘግቦ ብናገኝ ለኛ አስተማሪ ነው። የቃል ኪዳናቸውም ተካፋይ ነን። ቤተክርስቲያን የምትባለው ይሄን ሁሉ ያጠቃለለች ነታ። ወዲያት ቤተክርስቲያን የምትባለው እኮ ቅዱሳንን አሽቀንጥራ የጣለች አይደለችም። የቅዱሳኑም ህብረት ስለሆነች ራሷ ቤተክርስቲያን። ስለዚህ ስለ ቅዱሳን አለመናገር አትችልም። ስለ ክርስቶስ እንደምትናገር ስለ ቅዱሳንም ትናገራለች። ስለ ድንግል ማርያም ትናገራለች።